እዩ እንግዲህ መጣ። ሀይሚን ይቅርታ ለመጠየቅ እየሞከረች ትገኛለች። እኔ ከህይወታችሁ እወጣለሁ፣ ስለዚህ አብራችሁ ሆኑ፣ አብራችሁ ቀጥሉ ብላለች ማለት ነው። ሀይሚ ደግሞ አንቺ ስትፈልጊ አብረሽው ሁኚ፣ ስትፈልጊ ደግሞ አብረሽው እንዳትሆኚ ብለሽ በህይወቴ ጣልቃ እየገባሽ እንዲህ እንድታወሪ አልፈልግም፣ አልፈቅድልሽም። ላስለቀሽኝ እያንዳንዱ እንባዬ ደግሞ ዋጋ አስከፍልሻለሁ። ስለዚህ ምንም አይነት ይቅርታ አልፈልግም ብላለች። ብሩክም እንግዲህ ሀይሚን ዛሬ ላይ እጅግ በጣም አስቀያሚ ቃላቶችን ተናግሯታል። ማን ስለሆንሽ ነው አንቺን ይቅርታ ምጠይቅሽ? ማን ስለሆንሽ ነው አንቺ እንደዚህ የምትሆኝ? አንቺ ማን ስለሆንሽ ነው ማታከብሪኝ? በቃ እጇን ይዞ በጥፊ ማለት ነው የቀረው። እንግዲህ ልጅቷን ይዞ የመጣው ሀብ ነው ሀይሚን ይቅርታ እንድትል ወይም ደግሞ ከህይወታችሁ ወጥቻለሁ ብላ እንድትናገር ያደረገው ማለት ነውና እዩ የእውነት ይቅርታ መጠየቅ ፈልጋ ነው የመጣችው? የእውነት ከብሩክ መራቅ ፈልጋ ከሀይሚ መራቅ ፈልጋ ነው የመጣችው? ወይንስ ደግሞ ያለ ነገር ሌላ አለ የሚለው ነገር እጅግ በጣም ገራሚ ነገር እነግራችኋለሁ ማለት ነውና ሀይሚ በስተመጨረሻም እጅግ በጣም አዝና ከፍቷት ደብሯት ነው የሄደችው። ብሩክም እንግዲህ እሷን ማመናጨቁን ቀጥሎበታል፣ ይዞበታል። ምን እንደነካው አላውቅም። የእውነት ለመናገር በጣም ሙሉ በሙሉ ተቀይሯል ማለት ይቻላል። ከወንድሙ ፊት ብዙ ነገር ነበር ሲላት የነበረው ሀይሚ ደግሞ ነብር ሆና መጣለች። ነብር ማንም ሰው በቃ በዚህ ሰዓት እንዲሁኝ እንደዛ ሁኝ እንደዛ አድርጊ ሚላት ሰው አልፈለገችም። በቃ በህይወቷ ውስጥ ጣልቃ ገብተው ህይወቷን በቃ የሆነ ያልሆነ ነገር እንዲያደርጉባት አልፈለገችም። እና ብሩክ ምን እየሆንክ ነው ግን? እኔ ብሩክ ነገር በጣም እያሳሰበኝ ነው። ምንድን ነው ማን ነው አይዞ ያለ በዚህ ልክ ማለት ነው? በጣም ስለገረመኝ ነው። የድሮ ባህሪው የድሮ ትህትን ነው የድሮ አክብሮት ምናምን የሚባል ነገር የለም። ለሀይሚ እንደው የተለየ ክብር አለው ብዬ አምን ነበር። እንኳን ለሀይሚ ይቅርና በቃ መንገድ ላይ ላገኛቸው ሴቶች ሁሉ ዓለም ላይ ላሉ ሴቶች ሁሉ በጣም ትልቅ ክብርና ፍቅር እንዳለው ነበር ማውቀው። አሁን ላይ ግን ሌላ ባህሪ ሌላ ገጸ ባህሪ ተላብሷልና ሌላው ደግሞ በነገራችን ላይ አንድ ነገር ልነግራችሁ የምችለው ነገር በቤኪ ቤት አንድ ቪዲዮ ተፖስቶ ነበርና ያ ቪዲዮ እንግዲህ ኤዲት ሳይደረግ በስህተት የተለቀቀች አንድ 3 ሰከንድ ነበረች ማለት ነው። ያቺ ሰከንድ ምንድነች የምትለዋን ነገር እንግዲህ ብዙዎቻችሁ በጣም ተጨንቃችሁ ምንድነው ያወሩት እያላችሁ ነበር። ለማንኛውም ወደ በኋላ ነግራችኋለሁ። እሱን በቤኪ ቤት የተላለፈውን ቤኪና ፍፄ ተገናኝተው ነበረ። የሆነች ልጅ መጣለች። ብቻ እሱን እነግራችኋለሁ። አሁን ላይ ግን ስለ ሀይሚና ስለ ብሩክ ነው ማወራላችሁና ሰው ተሰባሪ ነው። ሰው ይቀያየራል። ሰው ይለዋወጣል። ሰው በቃ ካልጋ ስትሉት ከመሬት ስትሉት አልጋ ላይ ነው የምታዩትና ምንም ጥሩ የሚባል የሆነት አላለ። በቃ ሁሉም ሰው የሆነ ጊዜና ቦታ እየጠበቀ እናንተን ለመጉዳት ነው የሚያስበውና እንግዲህ አስቡት እዩ እንደፈለገች መጣች፣ ዘው ብላ ገባች። በእርግጥ ብሩክ ነው ያመጣት። እኔ በእዩ ምንም አልፈርድም በነገራችን ላይ ማለት ነው። ምክንያቱም ማሬ ወለላይ በቃ ልሙትልሽ፣ ልሄድልሽ፣ ልሰቀልልሽ፣ ልሰንቀርልሽ ብሎ ይሆናል እንግዲህ አብሯት የሆነው ወይ ደግሞ ብቻ የሆነ ሴት ልጅ ታውቃላችሁ በጣም ምላስ ያታልላታል። ጥሩ የሆነ ምላስ ምናምን ይስባታልና ምናልባትም እንደዛ ብሏትም ሊሆን ይችላል፣ አይታወቅም። እንግዲህ ብሩክን በዚህ ልክ አንጠብቀውም። እኛም ከራሳችን በላይ ነበር የምናምነው። ለሀይሚ ያለውን ቦታ ያለውን ፍቅር አይተን በጣም ተገርመን ተደንቀን እያየን ነበር። አሁን ላይ ግን ሙሉ በሙሉ ተቀይሯል። ሲፈልግ ገደል ግቢ ይላታል፣ ሲፈልግ ደግሞ የሆነ ያለበት ክፍል ስትሄድ አመናጭቆ በቃ ጎትቶ ያስወጣታል፣ ምናምን ይሰድባታል። አንቺ ማን ስለሆንሽ ነው ይላታልና እኔ ቅርታ አድርጎልኝና ለድራማም ለፊልምም ቢሆን ማለት ነው ብሩክ በህይወቴ የምጠላው ነገር ምን መሰላችሁ? እግዚአብሔር ምስክሬን ይቅር ማለት ነው። አስቀያሚ ቃል አንድ ሰው ተናግሮኝ ከዛ ከሆነ ጊዜ በኋላ 10,000 ጊዜ ይቅርታ ቢለኝ ማለት ነው ምንም ከልቤ ከውስጤ ሊወጣ ሊጠፋ አይችልም። እና ሀይሚን በዚህ ልክ ሲያመናጭቃት እንደማየት መድኃኒዓለምን በጣም ነበር ያሳዘነችኝ፣ በጣም ነበር የከፋኝ። ለምን የማይገባትን ነገር ነው ሲላት የነበረው። ድራማ ሚስርም ፊልም ሚስራ ምንም ማቀው ታሪክ የለም። እኔ ማቀው ወይ ደግሞ ሀሳብ አስተያየት ልሰጥ የምችለው ቪዲዮ ላይ በሚደረጉ ቪዲዮ ላይ በሚወሩ ወሬዎች ብቻ ነው። በቃ ከካሜራ ጀርባ ብዙ የሚሰማ ታሪክ አለ፣ ብዙ የሚወራ ነገር አለ። እሱን አይደለም እኔ አሁን እያልኳቸው ያለሁት። ለድራማም ቢሆን ሀይሚን ለምን አንደኛ ድራማ ነው ብለው እንዴት ነው ተመልካችን በዚህ ልክ የሚያጨናንቁት? በዚህ ልክ ያልሆነ ያልተገባ ንግግር ከነሱ አንደበት የማይጠበቅ ንግግር እየተናገሩ ተመልካችን የሚያጨናንቁት፣ ይሄ በጣም የሚያስጠላ ነገር ነውና ሌላኛው ደግሞ ሀይሚን በዚህ ልክ አስቀያሚ ቃል መናገር ለምን አስፈለገ? በቃ አልፈልግም እንደዚህ ምናምን ሊባል ይችላል። ግን ገደል ግቢ ምናምን አንቺ ማን ስለሆንሽ ነው ይቅርታ የምጠይቅሽ? በጥፊ እንዳለልሽ እንዳለጠፈሽ በቃ የዱርዬ አክት እንዴ ብሩክ፣ አሁን አላደክም እንዴ? ድሮ የነበርከው ህጻና እንዴ? አሁን እኮ ብዙ ለውጥ እኮ አለ አይደል እንዴ? የሆነ አታድግም እንዴ? ሁሌ ህጻን ነው እንዴ የምትሆነው? ሀይሚ እንኳን አድጋ እያያት እንዴ? አስተሳሰቧ አታያትም እንዴ? አመለካከቷ የእውነት ሴት ልጅ ልትረዳበት እዩ ራሱ እንደዛ ብላ ስትመጣ የራስሽ ጉዳይ ገደል ግቢና ገባኝ ማለት እኮ ትችል ነበረ። ግን ልትረዳ ትሞክራለች። ያስለቀሳትም ነገር እንደዛ ነው። ግን ምን አገባኝ ታዲያ? እሷ የድሮ ናት፣ እኔ ዛሬ ነኝ ብላ ወይ ደግሞ ነገ እኔ መጨረሻ ነኝ ብላ አርፋ ብትቀመጥ እሷ የራሷ ጉዳይ ገደል ተገባ ማለት ትችል ነበር። ግን
ያስለቀሳት ነገር እች ልጅ ሴት ናት፣ እኔም ሴት ነኝ። እኔ መስዋዕት መሆን ያለብኝ ወይስ ደግሞ እሷ ነች መስዋዕት መክፈል ያለባት ወይስ ደግሞ ምንድን ነው የሚለው ነገር ግራ ስለገባት ያቺ ሴት እርጉዝ ነች እንግዲህ እንድትከፋ ስላልፈለገች ራሷን አላስቀደመችም ሀይሚ። በነገራችን ላይ በጣም ትህትናዋ፣ እርጋታዋ፣ አስተሳሰቧ በጣም በቃ ሊቅ ነች፣ በቃ እንቁ ናት። እና በዚህ ልክ ነው ስለ ሰው ከእሷ ትንሽ ነገር አትማርም ወይ? በጣም የገረመኝ ነገር ማለት ነውና በዚህ ልክ ስታመናጭቃት እንደማየት ያ ሁሉ ቃላቶች፣ ያ ሁሉ አለውልሽ ወይ ደግሞ ያ ሁሉ በቃ ወከባ፣ ያ ሁሉ ምላስ የት ሄደ? ዛሬ ላይ ለሀይሚ እንኳን ቅንጣት ታክል ክብር የጠፋው ለምንድን ነው? ምን ተቀይሮ ነው? ምን ተገኝቶ ነው? ምን አዲስ ነገር አለ? እኔም ተናግሬ ነበር። ሀብ ራሱ እዛ አልጋ እያያዝክ ምናምን ብሎታልና እኔም ብያለሁ። የእናቱ ቤት የወንድም ቤት ቁጭ ብሎ እሷ አልጋ ይዞ ነበር ሲያድር የነበረው። ያ ማለት እዩም እንደፈለገች መጣንትን እንድትለው በቃ ማለት ብሩክ በጣም ተቀይሯል። በነገራችን ላይ ይቅርታ አድርጉልኝና እኔ ይቅርታ ብሩክ፣ ይሄ ባህሪ አንተ አይደለም። ተመለስ፣ ወደ ራስ ተመለስ። ነገ የሚያጠፋን መስመር ነው ያስከው። ነገ ወዳልተፈለገ ወዳልተገባ ነገር ይሄ ቱግ 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 ግፍል ማለት የሆነ ቀን ላይ ይጥልሃል፣ ይሰባብራል። ሰው ነህ አንተም እና የሆነ ጊዜም አንተ የምትጎዳበት ጊዜ ይኖራል፣ የምታለቅስበት ጊዜ ይኖራል፣ አንገትም የሚደፋበት ጊዜ ሊኖር ይችላል፣ ልብ የሚሰበርበት ጊዜ ሊኖር ይችላል። እና አሁን ሀይሚ በደካማ ጎኗ ገብተህ አላጠፋውም፣ ምን አጥፍቼ ነው ይቅርታ መጠይቅሽ? አንቺ ማን ስለሆንሽ ነው? ያጠፋውንማ አይተሃል እኮ። እኛ እዛ ጋር አስረግዝ አታስረግዝ አይደለም፣ ቢያንስ ላነጋገር ለምንድን ነው ለከትም አይኖር? ላነጋገር ለምንድን ነው እርጋታ? እንደማትለያዩ እኮ 100% አምናለሁ። ውስጤ በቃ እንደዛ ነው የሚለኝ። ግን ለምንድን ነው በዚህ ልክ ሀይሚን የምታንቋሽሻት? ለምንድን ነው ያልተገባ ቃላት የምትናገራት? ለምንድን ነው ተሳድበህ ለተሳዳቢ የምትሰጣት? ለምንድን ነው ጭራሽ ለዩ ተደረበ ዛሬ ስትቆጣት ነበር? እና ምን ታደርግልሽ? እና ትሞትልሽ? እና እንደዚህ እና እሷስ ታዲያ ያ ሁሉ ስታለቅስ እንደዛ ሞታ ቢሆንስ? ሀይሚ እግዚአብሔርን አያድርገውና ሞታ ቢሆንስ? ሆስፒታል እስከ መግባት እኮ ደርሳለች። አእምሯ ከሚቆጣጠረው መሸከም ከሚገባው በላይ መስማት የሌለባትን ነገር ሰምታ ገብታለች። ያኔ ሞታ ቢሆንስ? ያኔ የሆነ ነገር ሆነ። ዛሬ ላይ ነው እንዴ ላዩ ተቆርቋሪው እንኮ አንተ ራሱ ልታንቃት አልነበር እንዴ? ነፍሰ ጡሬን ብላ ስትመጣ ስትነግር ልታንቃት አልነበር? ሀይሚ ምን አደረገቻት? እንደውም ልክ ልኳን ነው የነገረቻት። በቃ ድጋሚ ወደ ሰው ህይወት እንዳትገባ፣ ድጋሚ ስህተት እንዳትሰራ፣ ድጋሚ በቃ ያልሆነ ነገር እንዳታደርግ ነው የመከረቻት ያስተማረቻት። ለዛውም በጣም በተረጋጋና በቃ ንቁ በሆነ በጣም በማስተዋል የተማረ ሰው። እግዚአብሔርን ሀይሚ እንደው አንቺ ግደኝ የምሬ ነው እና ለዚች ሴት በዚህ ልክ በቃ ለምን እሷን አትናገሪያት ምናምን ብለህ ለዩ እየተደረብክ ነበር። ለምን አብራችሁ ልጃችሁን አታሳድጉ? በነገራችን ላይ ለነገሩ ያው የብሩክ አይደለም፣ እውነት ለመናገር ልጁ እንኳን የብሩክ አይደለም። ምክንያቱም እዩ ራሱ ግን ወደ ዋናው ሀሳብ ስመጣላችሁ ዛሬ ማለት ነው ሀብ እንዴት እዩን ባንዴ እቺ አሁን አይኗን አፍጥጣ ከብሩክ ውጭ አልንቀሳቀስም፣ አልሮጥም፣ አልቀመጥም፣ አልነሳም፣ አልበላም፣ አልጠጣም ስትል የነበረች ሴት ሀይሚ ጋር ከባድ ውስጥ የገባች ሴት እንዴት በአንድ ቀን ውስጥ እንዴት ሀሳቧን ቀይራ ሀይሚን ይቅርታ ልትጠይቃት ቻለች? ሀይሚ ደግሞ እንትኑን ገብቷታል፣ እንቆቅልሹ ገብቷታል። ሀይሚ የታቀደላት ሴራ ገብቷታል። አልቀበልም ብላ ነው የሄደችው ጥላ ማለት እንደፈለግሽ ገብተሽ ከህይወቴ ውስጥ እንደፈለግሽ ልትወጭም አትችይም፣ ዋጋ አስከፍልሻለሁ ነው ያለቻት። የምሬ ነው የምላችሁና እኔ ይመስለኛል ሀብ በሆነ ነገር ይዟታል። እዩን አስገድዷታል። መድኃኒዓለም እንደዛ ነው የማስበው። አስገድዷታል። በቃ የሆነ ነገር በይ እንዲ በይ ብሎ የሆነ መረጃ ይዞባታል። ወይ ሚስቱ የምታውቀው ነገር አለ። የሀብ ሚስት የሆነ የምታውቀው ስለ እዩ ነገር አለ። ያንን ሚስጥር ይዞ መጥቶ ነው በግድ ብሩክና ሀይሚን ይቅርታ እንድትጠይቃቸው ያደረገ እንጂ ልጅቷ ማለት ነው ከሀይሚ ጋር ከባድ ውስጥ ገብታ ነበር። ከባድ እና አንድ ሰው የላችሁ መጥፎ ሲሆንባችሁ ብቻም ሳይሆን በጣም ጥሩ ሲሆንላችሁም ወይ ደግሞ በጣም መጥፎ የነበረ ሰው በአንድ ቅይር ብሎ ጥሩ ሰው ሲሆንላችሁ ያን ሰው ጠርጥሩ። እግዚአብሔርን ያን ሰው ጠርጥሩና ሀይሚዬ ዋጋ መከፋፈሉ አለመከፋፈሉ ብሩክ ንግግሩ ደስ አይልም። መድኃኒዓለምን ከእዩ ጋር ያለው ነገር ይቅር፣ በቃ ይቁም፣ ይብቃ። ግን በቃ እኔ እንጃ አላቅም፣ ከህይወታቸው ብትወጪ ጥሩ ነው። ምክንያቱም ለምን መሰለሽ ለአንቺም አይጠቅምም፣ ለሱም አይጠቅምም፣ ለማንም እዚህ ጋር ማንም እየተጠቀመ አይደለም። አንቺ እዚህ ጋር ብሩክን አፈቀርኩ፣ ብሩክን ወደድኩኝ፣ ብሩክን የጋ ይሁን ብሩክ ልጅ አለው ምናምን ብለሽ ከመጣሽ ጊዜ ጀምሮ አንቺ የተሰማሽ እኛ ስለምንወዳቸው ነው ለነሱ ጠበቃ ይሆን። ማንም ሰው በህይወታቸው አንድም ብቻ አይደለም በነገራችን ላይ እንዲህ ኢግኖር ያደረግንሽ የሰደብንሽ እረፊ ያልንሽ አንቺም ብቻ አይደለም። ማንኛውም ሰው ትንሽ ይሁን ትልቅ ለምን ባለስልጣን አይመጣም በሀይሚና በብሩክ መሀል የሚገባን ሰው በቃ ዘቅዝቀን ወይ ደግሞ የሆነ ነገር አድርገን ነው የምናባረረው። በጠረባ ጥለን ማለት በጫማ ጥፊ ጥለን ነው የምናባረራቸውና
አንቺም ስትገቢ እንደዛ ነው እንጂ ለአንቺ የተለየ ነገር ወይ ደግሞ ለአንቺ የተለየ ንቀት አላሳየንሽም። በቃ የመጣሽበት መንገድ አገባብሽ፣ በቃ ቃላቶችሽ በጣም ስለሚያስጠሉ አንቺን ተቃውመሻል፣ ረፊ ብለንሻል። እና ይሄ ደግሞ አንቺን ለውስጥ እንድትገቢ ነው ያደረገሽ። ሀይሚ ምንም ነገር የለባት። እንደውም አንቺን ለመርዳት በሞከረች ቁጥር አንቺ እሷን ኢግኖር እያደረግሽ እሷን ላይ እየዛትሽ እሷን ጭራሽ ዛሬ መጠሽ አንቺ ውጪ በቃ እኔ ነኝ የመጀመሪያው የመጨረሻው ምን ነኝ ብለሽ ሀይሚ ላይ ስትራገጭ ሀይሚ ላይ ስትፈራገጭ ነበርና አሁን ላይ ግን የሆነ ማስገደጅ ነገር ስለገጠመሽ መጠሽ እየተለሳለስሽ ነው ያለሽ። ውስጡ ምን እንደምትሰሪ ፈጣሪ ወቁ። እና ብሩክ ግን እኔ እንጃ በዚህ ጸባይ እኔ እንጃ አላቅም። ሀይሚ ራሱ ብዙ ነገሮች እኔ እንጃ ስለምትዋደዱ ምናልባት ምንም ላይ መስል ይችላል። ግን ብሩክ እመነኝ ነገ ከነገ ወዲያ ህይወት ላይ በጣም አደጋ አለሁ። እግዚአብሔር ምስክሬን። አግብታት ራሱ ሀይሚን ብትኖር ውስጧ በጣም ከባድ ቅራኔን ይዛ ነው የምትሄድበት። ምክንያቱም አላስፈላጊ ቃላት እያወጣ ነው። የምሬ ነው። የፈለገ ነገር ብትናደድ ሀይሚ እባክሽ ተረጅኝ፣ አለቀ። መልካም ንግግር ሞልቶ ተርፎ እያደረ አንተ በዚህ ልክ የሚያንቋሽሽ ነገር ገደል ግቢ። አንቺ ማን ስለሆንሽ ነው? አንቺ ምን ስለሆንሽ ነው? ምናምን መሄድ ትችላለሽ። ደግሞ እጇን ይዛ አታውራት። ህጻን ልጅ አረካት እንዲህን ያህል አድጋለች እኮ። ተረጋጋ እንጂ ብሩክ። ምንድነው የቀምከው ሰሞኑ? ምንድነው ያጨስከው? እና እባክህ ተረጋጋ። ለሚያልፍ ቀን የማልፍ ቃል አትናገር። እግዚአብሔር እኔ ራሱ በጣም እያስከፋኝ ነው ሀይሚን እንዲህ ስትናገር። እኔ አንተን አሁን ጥብ አድርጌ ሰድቤ አውጥቼ አውርጄ በቃ መዘግዘቅ አያቅተኝም። እግዚአብሔር ምስክሬ። የምትናገራቸው ንግግሮች ለዛ ይዳርጉሃል። አደርገው ነበር ግን ደግሞ እኔ አልፈልግም ያንን ነገር ማድረግ። በዓላችን እየመጣ ነው ገና። አንድ ላይ ሆናችሁ ሰላም ሆናችሁ በቃ ህይወታችሁ ሰምሮ አንድ ላይ በቃ እንድትሆኑ ነው የምፈልገው። እንድትለያዩ መለያየታችሁን አልፈልግም። ግን ሀይሚን በዚህ ልክ ስታንቋሻት፣ ሀይሚን በዚህ ልክ ስትንቃት፣ ሀይሚን በዛ ልክ ልሙትልሽ፣ ልከርበትልሽ፣ እንደው ልሰቀልልሽ ያላንቺ ህይወት የባዶ ናት እንዳላልካት ዛሬ ላይ ግን በቃ በህይወት ውስጥ ወጣ ብትሄድም ምንም ነገር እንዳልሆነ በቃ ምንም እንደማይፈጠር ወይ ደግሞ ምንም ችግር እንደሌለብን ምንም እንደማትጎዳ በቃ ይሆናል አይደለ? በቀላሉ ከህይወት ለማስወጣት ነው እያሰብክ ያለው። ግን ያ አይሆንም። ማስወጣት እንኳን ከፈለክ እንኳን ከእሷ ጋር መሆን ካልፈለክ እንኳን ያለውን ነገር እንደተማረ ሰው አስበህ እንደተማረ ሰው ተረድተህ እንደተማረ ሰው ተነጋግረህ እንዲህ ነው ብለህ መነጋገር እየተቻለ የተማርክ ልጅ ነው አይደል? ተምረሃል። ስለዚህ ያን ነገር ማድረግ እየቻልክ ሀይሚን በዚህ ልክ አታስከፋት። ቢያንስ ለወንድም እንኳን ክብር የለህም እንዴ? በጣም ከባድ ጭቅጭቅ ውስጥ ነበሩ እና ሀይሚ መናገር ያለባትን ነገር ተናግራ ሄዳለች። እሳት ሆና ነው የመጣችሁ። ዝም ስትሉ አንዳንዴ በቃ ያልተበደላችሁ ምናምን በቃ ጥፋተኛ ነው የምትመስሉታ። እውነትም አላት ሀይሚ የምር ለመናገር እና ያንን ነገር ሁሉ ችላ የኖረች ሴት ናት። አሁን ላይ ግን እንደፈለገች አንቺ ውጪ ግቢ በቃ ከብሩክ ህይወት መጀመሪያ ውጪ ስትል ቆየች። አሁን ደግሞ ከብሩክ ህይወት ግቢ። ማን ስለሆነች ነው አንቺ ሀይሚ ልታዣት የምትችው? እና አመጣጠሽ በእርግጥ የትም እንደማያደርሰሽ ሁላችንም እናውቃለን። ከልብሽ ተጸጸተሽ ከሆነ በእርግጥ እንግዲህ ምን እናደርጋለን? የመጣ የሄደውንም በይቅርታ እየሸኘን አለን ቁጭ ብለን። አቤት ስንቱ ምቀኛ፣ አቤት ስንቱ ወረኛ፣ አቤት ስንቱ ሸረኛ ገብቶ ወጣ በሀይሚ በብሩክ ቤት ውስጥ። ውይ እንደው ምን እናደርጋለን? እንደው ሂጂ፣ እንደው መንገዱን ጨርቅ ያርግልሽ፣ እስከነ ልጅሽ ሰላሙኝ ባለሽበት ብለን እንሸኝሽ ነበር። ግን የመጣሽበት መንገድ አደጋለሁ። አሁን ራሱ እንዲህ ቶሎ ብለሽ ይቅርታ የጠየቅሽበት የራስሽ የሆነ ሴራ እንዳለን ማስበው መገምተው። ለማንኛውም እግዚአብሔር እንግዲህ ልቦና ይስጥሽ። እግዚአብሔርን ነፍሰ ጡር ነሽ። እኔ ምንም በዚህ ልክ አንቺን ማንቋት እኔ ብሩክ ላይ ነው ችግር። ያው ብሩክ በጣም ትልቅ ችግር አለበት። እግዚአብሔርን በጣም ነው ሀይሚ ላይ የሚጮህ በቃ እሱ ጥፋት አጥፍቶ ልክ አንድ ቀን ጥፋቱን አምኖ ያውቅ። እግዚአብሔር ተንበርክኬ ይቅርታ ስጠይቅሽ ምናምን እንዴ ተንበርክኬ ይቅርታ ይጠይቃት። ታዲያ ይቅርታ ብላሃታል እንዴ? ይቅርታ ሚል ካንደበት ወጣል እንዴ? አጥፍቻለሁ እንደዚህ በዚህ መንገድ ይቅር በይኝ አብረን እንቀጥል ብላሃታል እንዴ? መቻልካት አላደረኩትም፣ አላጠፋውም፣ እኔ እንደዚህ አልሆንኩም፣ ግን ራሴን አላውቅም፣ ራሴን አላስተው እንደዛ አይደል እንዴ ስትል የነበረ ሁላችን አይተን ሰምተን የለ እንዴ? መቼ ነው ይቅር በይኝ ሀይሚዬ ተሳስቻለሁኝ እባክሽን ብለህ ለማስረዳት የሞከርከው? ኢቭን አንተ በላይ ሆነ ነበር ጅራፍ ራሱ መጥቶ ራሱ ይጮሃላሉ። ያን ነበር ስታደርግ የነበረው። እኛም አይተናል ሰምተናልና። ተረጋጋ ብሩክ። እግዚአብሔርን እንዲህ ግንፍል ማለት ለማንም አይጠቅምም። እግዚአብሔርን ነው የምላችሁና አቁም እንበለው። ብሩክና ሀይሚ ማንም ምንም አይለያችሁ። ፈጣሪ መጨረሻችሁን ያሳምረው። እና በቤኪ ቤት ደግሞ የተፖስተው ቪዲዮ እንግዲህ በቲክታክ ላይ ታገኙታላችሁ። በነገራችን ላይ ምን እንደተባሉ ምን እንዳወሩ የምር እኔ ራሱ ገርሞኝ ከራሴ ጋር በጣም እየተጣላሁ ነው ያለሁትና እስኪ እውነተኛውና ትክክለኛው መረጃ ሳገኝላችሁ ወይ ደግሞ መናገር የምችልበት ሁኔታ ላይ ከሆንኩኝ ሁሉንም ነገር መጥቼ እዚህ ጋር ዘርገፍ አድርጌ ተንተን አድርጌ እነግራችኋለሁ። አሁን ላይ ግን ቀንጨብ ያለች ነች የሰማዋትና
ቆርጠው አውጥተውታል። በነገራችን ላይ ከዩቲዩብ ላይ የለም አሁን። እኔ መጀመሪያ ቪዲዮ ስለከፈትኩ ስላየሁት ነውና ለማንኛውም ምን እንደሆነ ይዤላችሁ መቀርብ ይሆናል። ለአሁኑ ግን የነበረን ቆይታ ይህንን ይመስላል። ክብር ለሴት ልጅ የምር ያም ይሄም እየመጣ እንደፈለገ ሊፈነጭባት አይገባም። ክብር ለሀይሚ፣ ፍትህ ለሀይሚ። እንወድሻለን፣ እናከብርሻለን። ኑሪልን፣ ክፉ አይንካሽ። አለቀ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም አስቀምጡ። ሰላም እደሩልኝ።